ዳያስፖራው በደራሲ አዳሙ ተፈራ ተክለ ሰማያት። አጭር ታሪክ። የሊባኖስ የቤት ውስጥ ሰራተኞች የሚገጥማቸው የስነ ልቦና፣ የአእምሮ፣ የአካል፣ የወሲብ ጥቃት በብዙ መልኩ አስከፊ ነው። የበለጠ አስከፊ የሚያደርገው ደግሞ የተጠቂዎቹ ሴቶች እንዲህ ያለ ነገር ቢገጥመኝ ብለው የአእምሮ ዝግጅት አለማድረጋቸው ነው። በቤት ውስጥ እንዳይተኙ ሌሊት ባልኮኒ ላይ አውጥተው የሚዘጉባቸውም አሉ። በቂ ምግብ አይሰጣቸውም። የራሳቸው የሆነ ክፍል የላቸውም። እነዚህ ወጣቶች ያለ እረፍት 20 ሰዓታትን በቀን መስራት ሳያንሳቸው ከሰው ያልተፈጠረ የሚመስል ጭካኔ ቀጥቅጠውና ሽባ አድርገው ከዚያ በኋላ ምንም ጤናማ ህይወት እንዳይመሩ የሚያደርጓቸውም አሉ። እጅግ ዘግናኙና አሳዛኙ ነገር እጅግ በርካታ አስክሬን ወደ ኢትዮጵያ መላኩ ነው። ቤይሩት በሚገኘው የኢትዮጵያ ኤምባሲ ግምት ከአንድ ዓመት ባነሰ ጊዜ ውስጥ 150 ኢትዮጵያውያኖች ሞተዋል። ለህይወታቸውም ህልፈት ኃላፊነቱን የወሰደ ወይም የተጠየቀ አልነበረም። ብዙዎቹ ቀጣሪዎች እነዚህ ወጣቶች ራሳቸውን አንቀው ገደሉ ወይም ከህንፃ ላይ ራሳቸውን ወረወሩ ይበሉ እንጂ ይህንን የህይወት ማጥፋት እኩይ ተግባር የፈጸሙት ግን ራሳቸው ቀጣሪዎቹ እንደሆኑ ብዙ ማስረጃ ተገኝቷል። አንድ ከፎቅ 12ኛ ደረጃ ላይ ራሷን ወረወረች የተባለች ሴት ራሷን መግለጽ ስላልቻለች አሰሪዋ እንደገፋቻት በምልክት ላነጋገሯት ጠቁማ ነበር። በዓለም አቀፉ የሰራተኛ ድርጅት አሃዝ መሰረት 11.5 ሚሊዮን የቤት ሰራተኞች ስደተኞች በመካከለኛው ምስራቅና በባህረ ሰላጤው ያሉ ሲሆን ከዚህ ውስጥ ከፍተኛውን ቁጥር የሚይዙት ሴቶች ናቸው። ኢትዮጵያ የመካከለኛው ምስራቅና የባህረ ሰላጤው የቤት ሰራተኛ ዋነኛ ምንጭ ስትሆን ከላይ በተጠቀሰው ድርጅት ግምት ከ170 እስከ 180 ሺህ ያህል ኢትዮጵያውያኖች ወደ እነዚህ ሀገሮች ይሄዳሉ። ከ60 እስከ 70 በመቶ የሆኑት ጊዜያዊ ስደተኞች ናቸው። በቅርቡ ማለትም በ2022 በወጣው የዓለም አቀፉ ስደተኞች ድርጅት IOM ዘገባ መሰረት ወደ 750 ሺህ የሚጠጉ ኢትዮጵያውያን በሳውዲ አረቢያ የሚኖሩ ሲሆን ከነዚህ ውስጥ 450 ሺህ ያህሉ በህገ ወጥ መንገድ የገቡ ናቸው። ሳውዲ ውስጥ በኢትዮጵያውያን ላይ በተፈጠረው ከአገር የማስወጣት አያያዝና አስከፊ ሁኔታ ኢትዮጵያዊ ዲያስፖራ ከዳር እስከ ዳር የተነቃነቀበት ጊዜ ያኔ ነበር ቢባል ማጋነን አይሆንም። የኢትዮጵያን የተለያዩ ጉዳዮች አስመልክቶ ተቃውሞ ሰልፎች በአሜሪካ፣ አውሮፓና አውስትራሊያ ተካሂደዋል። በአውስትራሊያ ውስጥ ኢትዮጵያውያን በከፍተኛ ቁጥር በምንም ጉዳይ ላይ እንደዚያ ግልብጥ ብሎ የወጣበት ጊዜ አልነበረም። ኢትዮጵያውያኑ እጅግ ስሜታዊና የንዴት ድባብ ውስጥ ስለነበሩ ከአውስትራሊያ ፖሊስ ጋር ቀጥተኛ ግጭት ውስጥ የገቡት ጊዜ ያኔ ነበር። ኢትዮጵያውያኑ ከፍተኛ ቁጣ የቀሰቀሰው ደግሞ የኢትዮጵያውያኑ ዘግናኝ መንገላታት ነበር። ዳያስፖራው ኢትዮጵያ እንደዚያን ጊዜ በአንድ የውጭ ሀገር መንግስት ላይ ዳር እስከ ዳር እሳት ለብሶ እሳት ጎርሶ ሰልፍ የወጣበትና የተነቃነቀበት ጊዜ ከቶም ታይቶ አይታወቅም። ውጭ ሀገር አረብ ሀገሮች ሄዶ መስራት ያስከተለው አሉታዊ ውጤትና ህዝባዊ ማስጠንቀቂያ ሁኔታውን ሊለውጥ አልቻለም። የተለያዩ መልእክቶች፣ ቅስቀሳ፣ ማስጠንቀቂያ እምብዛም ሰሚ አላገኘም። ሊገኝ ይችላል ከሚባለው ጥቅም በላይ የጉዳቱ ማስጠንቀቂያ ትኩረት ሊያገኝ አልቻለም። ለአንዳንዶቹ ምንም መጥፎ ነገር ተባለ ከመሄድ ሀሳባቸውን እንደማይቀይሩ ተናግረዋል። አረብ ሀገር ውስጥ ሴቶች ተገደሉ ተብሎ ቢነገረኝ ከመሄድ ሀሳቤ ከቶ አልቀይርም። ልንገርህ፣ አንድ የጎረቤታችን ልጅ አረብ ሀገር እንደተገደለች ስሰማ ነው በማግስቱ ወደ ዱባይ ያቀናሁት። እናቴ እንዳልሄድ ልትከለክለኝ ሞክራ ነበር። አይሆንም እሄዳለሁ አልኳት። ምንም የደረሰብኝ ነገር የለም ብላ ነበር ከጥናቱ ተሳታፊዎች አንዷ ተሳታፊ እነዚህ የሚተላለፉ መልእክቶችን፣ ቅስቀሳዎች እምብዛም ፋይዳ እንደሌላቸው ትናገራለች። አስተያየቷን ስትሰጥም ከወረዳ ጽህፈት ቤት ምክር የሚሰጡ አሉ፣ በተለይ በባህር ለመጓዝ ለሚፈልጉ። ይሁን እንጂ ሰዎች ምክራቸውን መስማት አይሹም፣ ሙሉ በሙሉ አይቀበሉትም። እነሱ የሚያስቡት እዚያ ሄደው ስለሚያገኙት ገንዘብ ነው። ሌላኛዋ ሴት ወደ አረብ ሀገር ለመሄድ የተነሳሱ ሴቶች የሚሰሙት በጎውን ብቻ መጥፎውን ለመስማት ፈቃደኛ አይደሉም። ጉዟቸውን ሲወጥኑ በአእምሯቸው የሚቀርጹት ተሳክቶላቸው ወደ አገር ስለተመለሱ ሴቶች ብቻ እንጂ ገሸሽ ያደርጉታል ብላ ነበር። በካናዳ የቤት ቁጠራ መሰረት በ1996 14955 ኢትዮጵያውያን ካናዳ ውስጥ ይኖሩ ነበር። ኢትዮጵያውያኑ በብዛት የሰፈሩት በካናዳ ከተሞች ውስጥ በተለይም በቶሮንቶና አካባቢው ነው። የዚህም ምክንያት በከተሞች ውስጥ ስራ የማግኘት እድላቸው ከፍተኛ ስለሆነ ነው። በቅርቡ ማለትም በ2021 የቤት ቁጠራ መሰረት 41275 ኢትዮጵያውያን ካናዳ ውስጥ
ይኖሩ ነበር።